በዚህ ልክ ማለት ኦዲየንስ እኮ ሁሉም ነገር ያውቃል። ማይም አይደለውም። ስለ ህጉም እንኳን የኢትዮጵያን ህግ ተውትና የሀረብ ሀገር ህግ እኮ እናውቃለን። ህግ እንደማናቅ ሰው እኮ ነው ያደረጋችሁት ያላችሁት እናንተ። ምን ነው የዓለም መንግስት ነው እንደ የገደልከው አንተ? እንዴ ብታደርግም እኮ ችግር የለው ማደረግ በቃ ሆነ። ህግ ቦታ ብትሄድ ምንድነው ህጉ ምለው? ልጅቷን ትፈልጋለህ? አልፈልግም። ልጅን ታሳድጋለህ? አዎ አሳድጋለሁ። እሺ ይላል። በግድ ማን ነው ጎትቶ ከሷ ጋር ኑር ምለው አለ እንዴ? ዓለም ላይ እኮ የለውም። እናንተ ያደረጋችሁ ያላችሁት እኮ ወላሂ ዓለም ላይ የለውም። ቤተሰቦቻችን ውስጥ እኮ ተፈጥሯል፣ አይተናል። አንድ ሰው የሆነ ነገር እንደዚህ ዚና ሲሰራ ይከሰሳል፣ ፍርድ ቤት ሄዳል። የልጁ ቤተሰብ ወደ ሽምግልና በሽምግልና እንጨርሳለን ይላሉ። በሽምግልና ይጨርስ ከፈለገ ያግባታል፣ ካልፈለገ ደግሞ ልጁን አምኖ ያሳድጋታል። ምንድነው አንተ? እስኪ ቆፍጦን ይበል እንደ ወንድ ሁን። ሁልጊዜ ጆርጅን ምንድነው? ኧረ በእናትህ ንቃ። ሁልጊዜ አንገት መድፋትን። እናንተ የሚገርማችሁ ነገር ማለት ነው ልጅቷ ትንሽ ተረጋግታለች ሲል ኦዲየንስ ዛሬ እሳት ሆነ አልመጣችም። በጣም ነው እንደ የወለድሽው በቀን ልጅ የተቀያየረች። ኧረ ፈጣሪን ፍሩ። በቃ ያንተ ተባለ አይደል? ልጅቷን ወደ ሶሻል ሚዲያ አታምጧት፣ ወላሂ አታምጧት። ፈጣሪ ምንድን ነው የሚላችሁ እናንተ? ገና ትወልዳላችሁ፣ ገና ብዙ ነገር አላችሁ አይደል እንዴ? ታው እንጂ አታምጧት። በቃ ያንተ ነው ተባለ። ኦዲየንስ አውቋል። ልጅቷን አስቀመጡትና እናንተ ከሷ ጋር ተጋፈጡ። ችግር የለውም፣ አውቀና ያንተ ነው። አዎ በጣም የሚደብር ነገር ነው። እስኪ በቃ ቀበቶን እስር አድርገው። ኦዲየንስ እንደፈለገው ነገር አሁን እስኪ የድሮ ብሩኬ ሁን። እኔ ምንም ነገር አልፈልግም ወላይ ካንተ። ጀግና ሆነ ቁም። አልፈልግሽም፣ አላቅሽም። ምንድነሽ አንቺ? ልጅ አንተን ካልከኝ እሺ ካልሽን ችግር የለውም። ልጅን አሳድጋለሁ። ሲጀመር እኮ ቤት የሷ አይገባትም። እውነቴን ነው የምልሽ። እንደ ህግ በራሱ ቤት አይደለውም የሷ የሚገባት፣ የልጅቷ ብቻ ነው የሚገባት። ቤት ገዝቶ ፍሪጅ ምናምን ላዋላ ምን ነው በእንትን ነው እንደ ያገባት? በስነ ስርዓት ገብቻ ነው እንደ ያፈጸማችሁት? ዚና እኮ ነው የተሰራ። ቢሰራ ራሱ ነውር ነው በእውነት። አንዲት ሴት ቤት ወልዳ እንደዚህ ደረቷን ነፍታ ዓለም ላይ ወጥ ከእናንተ ጋር ካልኖርኩ ይባላል እንደ? ነውር እኮ ነው እናቴ። ሴት ልጅ አይደለሽም እንደ? ነገ እየወተለሽም። ሱብሃንአላህ። አላህ ይቅር ይበላችሁ በእውነት። እኔ ህፃኑን አታምጡ ወደ ሶሻል ሚዲያ። ተው ግን ግፍ ይሆናባችኋል። ወላሂ ነው የሚላችሁ። ግፍ ነው ይሄ ነገር ያሰራችሁ ያላችሁት በእውነት ግፍ ነው። አንዲት ህፃን ልጅ ሁልጊዜ ጎትታችሁ ማምጣት፣ እሷን ጎትታ ራሷን ታምጣ፣ ችግር የለውም። አብረን ይኖራለን ሶስት ሆነን። ሰው እንዴት ነው ከጠላት ጋር የሚኖረው? የትኛ ሀገር ላይ ነው ጠላት ጋር ሰው አንድ ቤት ውስጥ የሚኖረው እንዴ? ሁልጊዜ የዋህነት አለ እንዴ? አንዳንድ ጊዜ አባቴ ቆፍጣን እኔ አልችልም በእውነት ከዚህ በላይ። እኔ ትላንት በጣም ነው ያለቀስኩት። በጣም ወላይ በጣም ነው ያለቀስኩት። በዚህ ልክ ወርዳችሁ እኔ ከሚያይ ሞተን ነው የሚመርጠው ብያለሁ ትላንት። በእውነት በዚህ ልክ ሰው ወርዶ እንዴ ልቤ ውስጥ ትልቅ ቦታ የሰጠው ሰው በዚህ ልክ ሲወርድ እኔ ምንድን ነው የሚሰማኝ? የሰው ልጅ ነኝ እኮ። ኦዲየንስ ሁሉም ነገር ያውቃል። ማይም አይደለውም ኦዲየንስ ሁሉም ነገር ያውቃል። አውቆ ነው ዝም ያለው። እናውቃለን። ቀን በቀን የሚቀያየር ልጅ አለ እንዴ? አንዴ ጥቁር አንዴ ቀይ። እቺ ልጅ የምትሰጥ ሴትዮዋ ራሱ አንቺ ፈጣሪ ነች አትፈሪም? እንዴት ነው ልጅ የምትሰጪ አንቺ? ልጅ የሚያክል ነገር ሱብሃንአላህ። አላህ ይቅር ይበላችሁ በእውነት። አውዙ ቢላህ። እኛ ቁርአናችን ውስጥ በእውነት ነው የምላችሁ አንዲት ሴት ዚና ከሰራች ማለት ነው ትገደላለች። በእውነት በጣም በጣም ነውር ነው። አንዲት ሴት ዚና ከሰራች ያለ ኒካ ከወለደች እንደ አረብ ሀገር ማለት ነው እንደ ቁርአናችን ትገደል ይላል።
ትገደላለች። አንዲት ሴት ማለት ዚና ከሰራች እንደዚህ ወጥቶ በአደባባይ ዚና ሰርቻለሁ በቃ እንደዚህ ነኝ ብሎ ደረቱ ሰፍቶ የሚያወራ ሰው አዑዙ ቢላሂ ሚነ ሸይጣኑ ረጂም። አላህ ይቅር ይበላችሁ። እኔ ጨርሻለሁ። ላይ ለቀይ ቀጥይ። እሺ ይሰማል። መጀመሪያ ይሰማል በለው። ትሰማለሽ ላይ ተሻለ ልታወሪ ነው ሌላ። እሺ ያው ትንሽ ብቻ ነው። እሺ ትንሽ ላውራ። ስሜታዊ አትሁኑ። ልታወሩ ስሜታዊ ሳትሆኑ ልጅቷ ሲጀመር እነሱ ባሳዩት ፊት ልክ ነው ልጅቷ እየተጓዘችው ያለችው። ለምን ቆፍጠን ማለት መጀመሪያ ሰው ራሱ ህይወት ላይ አንድን ሰው ካልፈለገ አንድን ሰው ወደ ህይወቱ እንዲገባ ካልፈለገ ቆፍጠን ብሎ ከህይወቱ ማስወጣት ባለቤት ነው ያለበት። ስለዚህ ቆፍጠን ማለት አለበት። ለምን ነገም ለልጅቷ ስል ነው ለዚች ልጅ ነው እንደዛ እየተባለ የራሱን ህይወት እያበላሸ እንደዚህ ነው ሰው የራሱን ህይወት እያበላሸ የራሱን ኑሮ ወደዛ ያደረገ የሚጓዘው እንደዚህ አይደለም። ቅድም ተናግሬያለሁ። እውነቴን ነው የምልህ። ራሳቸው እነሱ ራሱ ስለ ህፃኑ የሚያውቁት ነገር የለም። ስለ ህፃኑ የሚያውቁት ነገር የለም። ልጅቷ ይዛ ስትመጣ ብቻ ነው ይዛ ስትመጣ በቃ ወንድ ሲጀመር ሴት ልጅ ለምን ምን የሆነ ተቃራኒ እንኳን ቢሆን ኑሮ ይሄ ነገር እውነት ነው። ተቃራኒ ቢሆን ኑሮ ወንድ ልጅ ሴት አድርጎ ሲያመጡ ሲጀመር እዩ የወለደችው ወንድ ነው ቢባል ኑሮ ትክክል ነው እንዴ ብሎ ሰው ሊያምኑ ይችላል። ግን ልክ እሱ ሴት ልጅ ስለሚወደው ሴት ልጅ ስለሚያከብረው ይሄ ነገር ሴት ነው ተብሎ መጣ። ይሁን እሱ የፈጣሪ ስራ ነው ሊሆንም ይችላል። በፈጣሪ ስራ አንገባበትም። ግን ልጅቷ ይሄ የፈጣሪ ስራ ነው አልልም እኔ። ልጅቷ ሲጀመር እርጉዝ አይደለችም፣ አልወለደችም፣ እርጉዝም አልነበረችም፣ ልጅም የላትም። የጎረቤት ልጅ እያመጣች ነው። ራሳቸውን ለምንድን ነው ሁሉ ጊዜ ለሰው ብላችሁ ራሳቸውን ዝቅ ምታ? ይሄ ነው ዝቅ ለምንድን ነው ዝቅ እስከምትሉ? ፈጣሪ ከፍ ያደረገን እኛ ደግሞ በገዛ እጃችን ዝቅ ማድረግ የለብንም፣ ማዘንም የለብንም። የመጣውን ጸጋ አቤት ብሎ ተቀብሎ ህይወቱን ማምራት አለበት ነው የምለው። ውሳኔያችሁን እንደዚህ አይነት ቁጥር አትጻፉ። እኛ ጋር እንደዚህ አይነት ቁጥር አትጻፉ ሲውዶቼ። እና ሌላ ቀጥይ። ስራ ስሩ እዛ ጋር እንደዚህ አይነት ቁጥር እንደዚህ አይነት ነገር አትጻፉ። አትምጡ ቤታችን። እየሰራን ነው። ችግር የለም እየሰራን ነው። እሺ እኔ እንትን ሁላችሁ እና ልጆቹ ከታች ያሉት ልጆች ይግቡ። እናንቺ ጨርሽ ይላሉ። እሺ በቃ እኔ ትንሽ ብቻ ነው። እኔ ሁላችሁም አውርታችኋል፣ ማደጋገም አያስፈልግም። ግን ብሩኬና ሃይሚ ብትነቁ ይሻላል። እውነቴን ነው የምላችሁ። እኔ ሃይሚንም ነጥዬ ብሩኬንም ነጥዬ አይደለም ዛሬ ማወራችሁ፣ ሁለቱንም ነው። ለምን ሁለቱም ማንቃት አለባችሁ። ሁለቱም በህይወታችሁ የሚፈጠር ነገር ምንድነው እየተፈጠረ ያለው ብላችሁ እስቲ ሁለታችሁ ቁጭ ብላችሁ ቪዲዮአችሁን እዩ። መሰሩትን ቪዲዮ ተመልሳችሁ እዩ። እውነቴን ነው የምላችሁ። እኔ በጣም ነው የተሰማኝ፣ በጣም ነው የገረመኝ። የት ሀገር ነው አንድ ሴት አንድ ቤት እንኖራለን እንዴ? እኛ እንኳን ቤት መኖር ቀርቶ ቁጭ እሷ በቆመችበት ቦታ የእናንተ ስሜት አታውሩ ያልነ ሰዎች ነው። እሷ ገና ቤታችሁ ላይ አንድ ላይ እኖራለሁ። የምን ድፍረት ነው? ይህንንስ ድፍረት የሰጣችሁት እናንተ ናችሁ። የእሷን ጉብዝና እየሰጣችሁ፣ የእሷን ተንኮልነት እየሰጣችሁ፣ ልቧን እንዴት የምትሰማ ያደረጋችሁት እናንተ ናችሁ። ቪዲዮአችሁን እኮ እያየን ነው፣ እየሰማን ነው። የት ሀገር ነው? እሺ ወለደች እንበል፣ ልጁ ነችም እንበል። ልጅ አንቺን አልፈልግሽም ልጄን እፈልጋለሁ፣ ልጄን የሚመለከተኝ ነገር አደርጋለሁ ካለ ሰው ልጅ እሺ ብሎ ህይወቱን መብራት ነው ያለበት። ትላንትናም ይሁን ብለን ነው። ቤት ራሱ ማከራየት አያስፈልግም። ቤት ማከራየት ማለት
እዚህ ቤት ከልጅሽ ኑሪ፣ ሌላ ህይወት እንዳትኑሪ። በኔ ቁጥጥር ስር ቤት ገብተሽ ይሄን ቤት የፈለገውን ያስፈለገውን ነገር ተቀምጠሽ በኔ ቁጥጥር ስር ሁኒ ማለት እንደዛ ህግ እንደዛ አይነት ህግ የለም። እንደዛ አይነትም ፈራጅ ህግ የለም። ለልጅ ጡቱን እስከምትል ድረስ ወተትና ባምበርዝና ምግብ ነው የሚያስፈልጋት። እኔ እንደማውቀው እንደ ህግም እንደ አገርም ቤት ተከራይቶ የሚሰጥበት አገር እኔ አይቼም አላቅም፣ ሰምቼም አላቅም። ግን ይሁን ሄዋነትም ይሁን ለሰው ልጅ ማሰብም ይሁን ብለን ትላንትና አሳለፍን። ዛሬ ጭራሽ ቤት አዲስ አበባ ሊሄድ እያለች በእናንተ ላይ እየዘለለች አንገታችሁን ደፍታችሁ እንትን የምትሉትም ነገር ምንድን ነው? ነይ እስቲ እግርሽን አንስተሽ ነይ። ያኔ አንቺ ጎበዝ ነሽ። የፈለግሽውን ነገር አምጪ። ካሁን በኋላ ሂጂ ብላችሁ እሷ እስከምትወጣ ለምን ትጠብቃላችሁ? በሩን ከፍታችሁ አሰጡት። የፈለገችውን ነገር አውርታ ዘላ አንገታችሁን አስደፍታ እስከምትድረስ እናንተ ምን ሆናችሁ? ይረመኝ ወላሂ። ብሩኬም ሃይሚም ተመለሱ፣ ወደ ራሳችሁ ተመለሱ። እናውቃለን እኮ ሁሉ ነገር እኮ እናውቃለን። አታቁሙም እያልን አይደለም፣ ግን አንዳንዴ ምክር ያስፈልጋቸዋል። እውነቴን ነው የምላቸው። እንዳየን ቪዲዮ እንዳየን አክል ምክር ያስፈልጋቸዋል። የእኛም ምክር እኛንም የምትወዱት ከሆነ የእኛንም ምክር መስማት አለባችሁ። ሰው ልጅ አንዴ ሰው ልጅ ይማራል እኮ ከአንዴም ከሁለትም ይማራል። እናንተ በጣም እንዲህ ለሰው ልጅ ይህን ያክል ክብር ሰጣችሁ፣ የራሳችሁን ክብር አውርዳችሁ ይህን ያክል ለእሷ ክብር የምትሰጡት ምክንያት ምንድን ነው? ልጅ ነው። ልጅን አሳድግ፣ ባምቤር ስጠው፣ ወተት ስጠው። ከዚያ በላይ ቤት መከራየት ራሱ የትም አገር አይተንም አናውቅም እኛ። ልጅቷ አፏን እስከምትከፍት እግሯን እስከምትሄድ ድረስ የሚገባትን ምግብ ነው፣ ወተት ነው፣ ባምቤርዝ ነው የሚሰጠው። ቤት ተከራይቶ መስጠት ራሱ ይሄ የትም ሀገር የምናየበት ሀገር አይደለም። መጫወት ይሄ እኛ እኮ እናንተ የምንከተለው እኮ ወደን ፈቅደን ነው። ስለዚህ የምትወዱን ከሆነ የምታከብሩት ከሆነ ይሄን ነገር አስተካክሉ። እንደፈለገች ትሁን። እሷ ሀቀኛ ናት። እሷ ዝሙት አልሰራችም። እሷ ምንም አልሰራችም። እናንተ ናችሁ ወንጀለኛ። እናንተ ናችሁ የምትረገጡት። የት ሀገር ነው? እኛ እኮ እንደዚህ ዝቅ ብላችሁ አንገታችሁን ልደፉኝ አንፈልግም። ቆፍጣን ብላችሁ ጀግነን እንደ ወንድ ቆፍጣን ሂጂ ከዚህ በቃ እኔ አልፈልግሽም። በቃ የሚገባን አድርጌያለሁ። ከአሁን በኋላ አጠገቤ እንዳደርሺ የፍቅረኛዬም ጋር ሚስቴም ጋር አጠገቤን እንዳደርሺ፣ አንቺ አጠገብሽን እንዳደርሺ። ከዛሬ ጀምረሽ አልፈልግሽም። በፈለግሽው መንገድ ነይ ሂጂ ከዚህ ብላ ቆፍጣን ጀነን ብላ ካጠገብ ዞር አርጋት። ይችን ምንድን ነው የሚያስፈራ? ሀገር እኮ ነው ያለው እንዴ! ኧረ ብሩኬ ወላሂ ለዚህም ወንድሜ፣ ኧረ በእናትህ እኛንም አታሳፍሩን እንዴ! ሃይሚ እኮ እንዴ አይናቸው የምታዩት በእናንተ ላይ ያመጣ ህይወት። ሃይሚ እስከምትናገር ብሩኬ እስከምትናገር እናንተ በእናንተ ህይወት አንድ ሴት መታ እንደ ጫማ ትርገጥ ብላችሁ በሩን ከፍታችሁ ትሰጣላችሁ እንዴ? ወላሂ ብሩኬ ዛሬ ነገ ትሻላላችሁ ብለን ነው። እስከ ዛሬ አውርተንም አናውቅም። ከጀመራችሁ አይቀር ስማችሁን ታጸዳላችሁ፣ ራሳችሁን ክብራችሁን ታጸዳላችሁ፣ ትከበራላችሁ ብለን ዝም ብለን ነበረ። ግን አሁን ያልሆነ መንገድ እየሄዳችሁ ነው። ተመለሱ፣ ከዚህ መንገድ ተመለሱ። ገደል ትግባ። ምስትህን ፍቅረኛህን እዛ ቤት ሂድ። እስቲ ግቢውን ከፍታ ትግባ። ወንጀል መሆኑን አታውቁም እንዴ? የሰው ግቢ የሰው ቤት እንኳን ቤት ቀርቶ የሰው ግቢ መክፈት ራሱ ወንጀል መሆኑን ተመለሱ። እኔ ስለ ልጅ አላወራም።